ሰላም የኔ ውድ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነበር ቀና ሳምንታት? አሪፍ ነበር። እኔ ጋር ቆንጆ ነበር እና ቤተሰቦቼ ዛሬ ገና ነው ከቤተክርስቲያን የመጣሁትና ዛሬ እሁድ ነው። እስኪ አንዳንድ ቀን ደግሞ ፋሚሊዎቼን ትንሽ ዘና ላድርጋችሁ። ትንሽ ዛሬ የሆነ ቦታ ለመሄድ አሰብኩና ለምን ለፋሚሊዎቼም አብረን ከነሱ ጋር አንዝናናም ብዬ አሰብኩና ወደ ሆነ ቦታ ልወስዳችሁ ነው። የትም እንዳትሄዱ፣ በጣም ትወዱታላችሁ። እርግጠኛ ነኝ የምነግራችሁ፣ ብቻ በጣም ትወዱታላችሁ። ቦታው የት እንደሆነ አልነግራችሁም፣ እዛው ስንደርስ አሳያችኋለሁ። ለምትወዱት እርግጠኛ ነኝ። ይሄን ቻናል ሰብስክራይብ ያደረጋችሁ ለፋሚሊዎቻችሁ ሼር አድርጉላቸው። ቀጥታ በቦታው እንገናኛለን። የትም እንዳትሄዱ፣ ላይክ ያደረጋችሁ ውድድ ነው ማደርጋችሁ። ወደ ቦታው ምን ውድ ፋሚሊዎች ይሄው ቦታው ላይ ደርሻለሁ። መቼስ የት እንደሆነ ከጀርባዬ ባግራውንድ አይታችሁ መገመት ትችላላችሁ። ቀበና ላይ ተገኝቻለሁ። እስኪ መቼስ ቀበና ሲባል ድሮ ምን አይነት እንደነበረች ሁላችንም አእምሮ ላይ ያው የምናውቀው ነው፣ ወይም ደግሞ ሲባል የነበረ ነው። ያው ቀበና ሲባል ድሮ ያው ቆሻሻ በጣም ሽታ ያለው ወንዝና ማንም የማይጠጋው ቦታ ስፍራ ነበር እና ድሮና አሁን ላይ ያለው ነው ማሳያችሁ። ልክ አሁን እዩት። አያችሁ ሳይደ አሁን የምታዩት ቀበና ያ ድሮ ቆሻሻ የነበረው ቦታና ያ በጣም አስቀያሚ ሽታ የነበረው ቦታ አሁን ውብና ጽድት ያለው የወንዝ ዳርቻ ሆኖ ቁጭ ብሎላችኋል። በጣም ነው የሚያምረው፣ በጣም ጽድት ብሏል እና የአዲስ አበባ አዲሷ ገነት ተብሏልና የተለያዩ ቦታዎችን አሳያችኋለሁ። የተለያዩ ብዙ መናፈሻና መዝናኛ ቦታዎች አሉ። እየዞርን አብረን እንጎበኛለን። ሁላችሁም የትም እንዳትሄዱ፣ ወዳችኋለሁ። እንቀጥል። In the darkness I could feel her thinking about somebody else. Some more secret she keeps hidden high up on the shelf. It's all covered in dust, holding up some old books supposed to teach you about heaven and hell. In the darkness I can feel her thinking. እና የኔ ውድ ፋሚሊዎች መጀመሪያ ከፏፏቴው ነው የጀመርነው። እዚህ ጋር የሚወርደው ውሃ ድሮ ላይ በጣም ቆሻሻ ውሃ እንደነበር ያው ነግራችኋለሁ መጀመሪያ ላይ እና አሁን ላይ የሚያምር ፏፏቴ የሚያምር ነገር ሰርቶለት ይሄን የመሰለ ንጹህ ውሃ ሲወርድ ማየት በጣም ነው የሚያስደስተው። ትልቅ እድገት ነው እና ይሄ ቦታ ፎቶ ለመነሳትም ሆነ የተለያዩ የሰርግ ፎቶዎችን ለመነሳት ወይም ደግሞ ቪዲዮዎች ለመነሳት ወይም ደግሞ ራሳችሁን ዘና ለማድረግ የሚመች ቆንጆ ቦታ ነው። በቃ የውሃውን እንትን ድምጽ ራሱ መስማት ሌላ ስሜት ያድሳል። በቃ ንጹህ አእምሮአችሁ ሪፍሬሽ እንዲያደርግ ያደርጋልና በጣም ነው የሚያምረው። እንቀጥላለን ወደ ተለያዩ ቦታዎች። Over to me through the memories that only in the shadows on the ceiling know. Whiskey and the lies we keep telling. ቀበና በአዲስ አበባ ከተማ ውስጥ ታሪካዊና ልዩ ቦታ ካላቸው ሰፈሮች ውስጥ አንዱ ነው። ስለ ቀበና የድሮ ታሪክና እንዲሁም ደግሞ አሁን ስላለበት ሁኔታ በሰፊው እንመልከት።
የድሮ ታሪኩንና የስሙን አመጣጥ ስንመለከት የቀበና ታሪክ ከታላቁ ንጉስ ከአጼ ምኒልክና ከእቴጌ ጣይቱ የከተማ ምስረታ የአዲስ አበባ ወንዙና አካባቢው ቀዝቃዛ አረንጓዴና ማራኪ በመሆኑ ይህንን ስም አግኝቷል። እስኪ ስለ ቀበና የስም ስያሜና ስለነበረው የተፈጥሮ ገጽታ በጥቂቱ ልንገራችሁ። አዲስ አበባ ከመቆርቆሯ በፊት አካባቢው በለምለምነቱና በምንጭነቱ እንዲሁም በጥጥነቱ ይታወቅ ነበር። ቃሉም ቀበና የሚለው ስም የመጣው ከኦሮሞኛ ቃል ቀበና ሲሆን ትርጉሙም ቅዝቃዜ፣ እርጋታ ወይም ደግሞ ሰላም ማለት ነው። ይህ ስያሜ የተሰጠው ከአንኮበርና ከእንጦጦ ተራሮች እየፈሰሰ ለሚወርደው በጣም ቀዝቃዛ ለነበረው የቀበና ወንዝ ነበር። የአየር ንብረቱም በወቅቱ አካባቢው በትላልቅ የሀገር በቀል ዛፎች እንደ ዋርካ፣ ጽድ የተሸፈኑ የዱር እንስሳት የሚመነጩበት እና የአየር ንብረቱም በጣም ቀዝቃዛና ማራኪ የነበረ ቦታ ነበር። በአጼ ምኒልክ ዘመን የመኳንንትና የጀግኖች መንደር እንዴት ነበር? ምንስ ነበር? አጼ ምኒልክና እቴጌ ጣይቱ ዋና ከተማቸውን ከእንጦጦ ተራራ ወደ ፍልውሃ ወይም ደግሞ ወደ አዲስ አበባ ሲያወርዱ ለጦር መሪዎቻቸውና ለመኳንንቶቻቸው ሰፈር እየተባለ የሚጠራ የቦታ ክፍፍል አደረጉ። በዚህም ጊዜ ቀበና እጅግ ስትራቴጂካዊ ቦታ ሆነች። የራስ ጎበና ዳጩ ይዞታ የቀበና ታሪክ ሲነሳ ያው በመጀመሪያ የሚነሱት ታዋቂ የአጼ ምኒልክ የጦር አዛዥ ፊታውራሪ ራስ ጎበና ዳጩ ናቸው። ራስ ጎበና በዚህ አካባቢ ሰፊ ግቢና የጦር ስፍራ ነበራቸው። እሳቸውና ሰራዊቶቻቸው የሚያርፉበት ቦታ በመሆኑ አካባቢው የኃይልና የውሳኔ ማዕከል ነበረች። የሌሎች መኳንንት ሰፈር ከራስ ጎበና በተጨማሪ ደግሞ ሌሎች የጦር መሪዎች፣ የቤተ መንግስት አማካሪዎች፣ የሃይማኖት አባቶች ወንዙን ተገን በማድረግ ሰፊ ይዞታቸውን መስርተዋል። ሰፈሩ በወቅቱ የሹማምንቶች መኖሪያ ተብሎ ይታወቅ ነበር። Said I love you, honey, now, yeah. Just keep doing what comes natural in the heat of the night. And if we're lucky, that country music make it. ያው ይሄን ካነሳን አይቀር ደግሞ የቀበና መድኃኔዓለም ቤተክርስቲያንን ሳናነሳ ማለፍ በጣም ከባድ ነው። የሰፈሩ ማህበራዊ መንፈስ እምብርት የሆነው የቀበና መድኃኔዓለም ቤተክርስቲያን የተመሰረተው በአጼ ምኒልክ ዘመን ነበር። ቤተክርስቲያኑም የተመሰረተው በመኳንንቱና በአካባቢው ነዋሪዎች ጥቂት ሰዎች ሲሆን ታቦቱ ሲገባ ታላቅ የቤተ መንግስት መኳንንት የተገኙበት ደማቅ ስነ ስርዓት ተካሂዶ ነበር። ቤተክርስቲያኑ ለሰፈሩ ነዋሪዎች መጠለያ፣ የለቅሶና የደስታ መካፈያ እንዲሁም ደግሞ የታሪክ መዝገብ ሆኖ አገልግሏል። እስከ ዛሬም ድረስ የሰፈሩ ዋነኛ መለያ ምልክት ሆኖ እያገለገለ ይገኛል። ያው በተፈጥሮ ውበቷም ቀበና የምትታማን ነበረች። በጃንሆይ ዘመን ጊዜ አዲስ አበባ የባህር ዛፍ ከተማ ስትባል ቀበናም የዚህ ውበት ማሳያ ነበረች። የወንዙ ውሃ ንጹህና የሚጠጣ አሳ የሚገኝበት፣ ህፃናት የሚዋኙበት፣ እናቶች ልብስ የሚያጡበት ህያው ቦታ ነበር። ሰፈሩ ሰፊ ግቢዎች፣ የጭቃና የቆርቆሮ ቤቶች እንዲሁም ደግሞ ታላላቅ የአትክልት ቦታዎች የነበሩበት የተረጋጋ መንደር ነበር።
የድሮ አቀብና የጀግኖች ጦር መሪዎች ክንድ፣ የመጀመሪያዎቹ ዲፕሎማቶች መናኸሪያ፣ በጫካና በንጹህ ወንዝ የተከበበች፣ ማህበራዊ ፍቅር፣ የጎረቤት ትስስር የጠነከረባት ታሪካዊ የአዲስ አበባ እምብርት ነበረች። I ain't gonna get you high.
እሺ እኔ ውድ ፋሚሊዎች እንዳልደበራችሁ ተስፋ አደርጋለሁ። እስካሁን የነገርኳችሁ ስለ ቀድሞዋ ቀበና ሲሆን አሁን ደግሞ በትንሹ አሁን ስላለበት ሁኔታ ነግራችኋለሁ። የትም እንዳትሄዱ። በአሁኑ ወቅት በተለይም 2026 ዓ.ም ቀበና የቀድሞ የታሪክ ገጽታዋን ሙሉ በሙሉ የሚቀይር ታላቅ የከተማ ሽግግርና የዘመናዊነት ምዕራፍ ላይ ትገኛለች። አሁን በአዲስ አበባ ከተማ እየተካሄደ ካሉት ሰፊ የልማት እንቅስቃሴና ቀበና ከድሮዋ የመኳንንት የባህር ዛፍ ሰፈር ወደ ዘመናዊ የኢኮኖሚ መዝናኛ ማዕከላት እየቀየራት ነው። የኮሪደር ልማትና የቀበና የወንዝ ትንሳኤው ምንድነው? የቀበና ስም መነሻው ከላይ እንደነገርኳችሁ የቀበና ወንዝ ነው። ለብዙ አመታት በቆሻሻና በጥቃቅን ጉድለት ተበላሽቶ ቆይቶ ነበር። አሁን ላይ ግን በከተማዋ ላይ እየተካሄደ ባለው የኮሪደር ልማት ውስጥ ትልቅ ለውጥ ያየንበት ነው። እንደምታዩት የብስክሌት መንጃ የራሱ መንገድ አለው፣ መሸጋገሪያ ድልድይ ያለው፣ የተለያዩ ፏፏቴዎችን እያያችሁ ነው። አረንጓዴ ፓርኮች፣ ይሄ የቀድሞ ቆሻሻ ይጣልበት የነበረው የወንዝ ሸለቆ አሁን ተቀይሮ ህዝቡ የሚዝናናበት አረንጓዴ ቦታዎችና ለፎቶግራፊ የሚመረጡ ውብ ስፍራዎች ሆነዋል። እንዲሁም ደግሞ የድልድዮች ማሻሻያ ተደርጓል። ቀበናን ከ4 ኪሎ ከአዋሬና ከፈረንሳይ ሌጋሲዮን ጋር የሚያገናኙ ድልድዮች ተስፋፍተው አሁን በዘመናዊ መብራቶች አጊጠው የትራፊክ ፍሰቱን ቀለል አድርገውታል። Tonight we're free.
በነገራችን ላይ ቀበና መዝናኛ ቦታ ብቻም ሳይሆን የኢኮኖሚና የንግድ እንቅስቃሴው ጭምር ነች። ቀበና ዛሬ ላይ የመኖሪያ ሰፈር ብቻ እንዲሁም ደግሞ መዝናኛ ብቻ ሳትሆን የቀድሞ የንግድ ቀጠና ሆናለች። እንደምታዩት ካፌዎች፣ ሬስቶራንቶች በአሁኑ ወቅት በቃ ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ካፌዎች ተሰርተውለታል። የባህል ምግብ መሸጫዎችም አሉ። በጣም ምርጥ ቡቲክ ቤቶች አሉ። የገበያ ማዕከላት አሉ። እንደዚህ አዳዲስ ከተገነቡ የፎቅ ስር ያሉ የገበያ ማዕከላት የልብስ፣ ኤሌክትሮኒክስ እና የቤት እቃዎችም በስፋት እያቀረቡ ነው። ሰፈሩን የቢዝነስ ማዕከል አድርገውታል። እንደምታዩት በጣም ነው የሚያምረው። የማህበራዊ ህይወትና ደህንነት ምንም እንኳን የከተማ ዘመናዊና ማህበራዊ ትስስሩ በጥቂቱ ቢቀየርም የቀበና ማህበረሰብ አሁንም የራሱ መለያዎች አሉት። አሁንም ቢሆን አዲስ አበባ ከተማ ውስጥ ሰላማዊና ደህንነቱ የተጠበቀ ወይም ደግሞ ለመኖር እጅግ ምቹ ከሚባሉ ሰፈሮች ውስጥ አንዱ ቀበና ነው። በዲፕሎማቶች ምርጫም ሆነ ከድሮ ታሪካቸው ጋር በተያያዘ አሁንም በአካባቢው ያሉ አፓርትመንቶች በውጭ ሀገር ዜጎችና በዲፕሎማቶች በስፋት ይከራያል። ከላይ እንዳነሳውላችሁ የመድኃኔዓለም ቤተክርስቲያን እንዳነሳውላችሁ ታሪካዊና የቀበና መድኃኔዓለም ቤተክርስቲያን አሁን ቢሆን የሰፈሩ ህዝብ በዓላትን በጋራ የሚያከብርበት፣ ሰርጉን፣ ክርስትናውን የሚደምቅበት ታላቅ መንፈሳዊ ማዕከል ነው። ባጭሩ የአሁኗ ቀበና ታሪካዊ ማንነቷን፣ የተፈጥሮ ስጦታዋን፣ ወንዝ፣ የአየር ንብረቷን ከዘመናዊ የኮሪደር ልማት ረጃጅም ፎቆችና ደማቅ የኢኮኖሚ እንቅስቃሴዎች ጋር ያቀናጀች የ21ኛው ክፍለ ዘመን የአዲስ አበባ አዲስ ገጽታ ናት። ውድ ፋሚሊዎች አዲሱ የቀበና የወንዝ ዳርቻ ጉብኝታችን ይሄን ይመስል ነበር። እንዳልደበራችሁ ተስፋ አደርጋለሁ። ያው እንደነገርኳችሁ ከ140 ዓመት በፊት የእቴጌ ጣይቱ የአረንጓዴ ልማት ህልም የነበረው ነገር ግን ከብዙ ዓመት በኋላ በተለያዩ ምክንያቶች ቆሽሾ ነበር። ዛሬ 2026 ላይ ግን ተመልሶ በቆንጆ ሁኔታ ተሰርቶ እና በጣም ነው የሚያምረው። በጣም ብዙ ደክመውበትና ብዙ ለፍተውበት ይህን የመሰለ ህይወት የሚሰጥ ቦታ አቅርበውልናል። በጣም ነው የሚያምረው። ይህን ቪዲዮ ከተለያየ ቦታ ሆናችሁ የምትመለከቱ ወይም ደግሞ እዚህ መታችሁ የምትጎበኙ ሰዎች በጣም ነው የሚያምረው። ከምታዩት በላይ ደግሞ በአካል መታችሁ ብትጎበኙት ሞር የበለጠ ያምራል። ይህን ቪዲዮ የምታዩት ከሀገር ውጭ ያላችሁ ሰዎች ሀገራችሁ ስትመጡ መጀመሪያ ይሄን ቦታ እንድታዩት ሪኮሜንድ አደርጋችኋለሁ። እዚህ ያላችሁ ደግሞ እዚህ የመጣችሁ ከላይ እንደነገርኳችሁ የተለያዩ ፎቶዎችንም ቪዲዮዎችን መስራት ትችላላችሁ። ዛሬው ፕሮግራሜ ይሄን ይመስል ነበር። የኔ ውድ ፋሚሊዎች ትንሽ ዘና እንዳላችሁ ተስፋ አደርጋለሁ። ይሄን ቪዲዮ እንዲደርስላቸው ለምትፈልጉ ሰዎች ሼር አድርጉላቸው። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኔክስት በሌላ ቪዲዮ እስክንገናኝ ድረስ ውድድድ ነው ማደርጋችሁ። ቻው